بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا وحبيبنا محمد صلوات ربي وتسليماته عليه السلام عليكم ورحمة الله وبركاته يه الرسول صلوات ربي وتسليماته عليه والقرآن يتسنيو برنامجين كفل سوستنو سورة الإقران يكاني النبرة زار إن شاء الله سورة الإقران ناتناكاكالن بسورة الإقران وست نبياتنا عليه الصلاة والسلام من كبر الله نديت ندقلتا يتملكتنو ككتر سدست اسك سمنت يالو آياتوچين يابراراو نبر بكفل ሁለት ላይ ያቆምኩትኝ ቁጥር 6 ጀምሮ ያሉት ሐሳቦች ከላ ኢነል ኢንሳነ ለየጠጋ የሰው ልጅ ድንበር ያልፋል ምክንያት ሲባል አንራአሁስተገና ራሱን የተብቃቃ አድርጎ ስለሚያስብ ነው በእውቀት ሊሆን ይችላል በገንዘብ ሊሆን ይችላል ከማንም ምንም ማያስፈልገኝ የሚል ደረጃ ላይ ሲደርስ ሰው ኢጎስቲካል ፐርሰናሊቲ ይኖራል ኩራተኝነት ባህሪ ይኖራል ይሄ ዲፕ የሆነ ሳይኮሎጂካል ትሩዝ ነው ወይም ሪያሊቲ ነው ዲፕ የሆነ ሳይኮሎጂካል ሪያሊቲ ነው እውነተኛ ያለ ኤግዚስት የሚያደርግ ስለንቦናዊ ዕውቀት ነው አላህ እየሰጠን ያለው ከዛም ቀጥሎ የሚያነሳልን ኢነ ኢላ ረቢከ ሩጃ 8ኛው አያ ነው ባለፈው ክፍል 2 ላይ እንዳልኩትኝ it's very essential to understand the human nature የሰው ልጅ የሰውን ስለንቦና የሰው ልጅ ተፈጥሮ መረዳት ቁርአን ከሚያስተምረን መሰረታዊ ዕውቀቶች መካከል አንዱ ነው ብዙ ሰዎች ስለ ብዙ ነገር ዕውቀት ሊኖራቸው ይችላል በኢስላሚክ ስተዲስ ጥናት ውስጥም ራሱ ስለ ፊቅህ ዕውቀት ሊኖራቸው ይችላል ስለ ናህው ስለ በላጋ ስለ ብዙ ዕውቀት ሊኖራቸው ይችላል ግን when it comes to human psychology የሰው ልጅ ስለ ልቦና የሚባለው ነገር ላይ ግን ሲመጣ ብዙ ሰው የዚህ ዕውቀት ባለቤት ሆኖ አናገኘውም ግን ቁርአን ገና ወህይ በመጀመረበት ጊዜ ሰው ሊያውቀው የሚገባው ኢሴንሻል ነገር ብሎ የሚያስተዋውቀን ነገር ቢኖር ሂዩማን ሳይኮሎጂ ነው የሰው ልጅ ተፈጥሮ መረዳት ምክንያቱም እኛ የምንኖረው ከሰዎች ጋር ነው ከሰዎች ጋር ስንኖር የሰዎችን ባህሪ ሰዎች እንዴት ኦፕሬት እንደሚያደርጉ መረዳት ያስፈልጋል እና ቁርአን ውስጥ በጣም ዲፕሊ ቁርአን ከሚያስተምረን ትምህርት መካከል አንዱ how the humans operate the human psychology the human nature በጣም ቁርአን ውስጥ ዲስከስ የሚደረግ ኢሹ ነው ለማንኛውም ወደ 8ኛው አያ ስንመጣ ኢነ ኢላ ረቢከ ሩጃ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ነብዩን የሚያናገረው ወደ ጌታህ ዘንዳ ነው መመለሻ ይላቸዋል ኢነ ኢላ ረቢከ ሩጃ ወደ ጌታህ ዘንዳ ነው መመለሻ እኔ በጣም ነው የሚገርመኝ ይሄ አያ ለምን መሰላችሁ ሱረቱል ኢቅራ ውስጥ የመጀመሪያው ወህይ ነው ብለናል አይደል በመጀመሪያው ወህይ ውስጥ አላህ ለነብዩ ያስታወሳቸው ያለው ነገር ሞት የሚባል ነገር አለ there is the reality of days የሞት እውነታ ሞት የሚባል ነገር አለ ወደ አላህ መመለስ የሚባል ነገር አለ ኢነ ኢላ ረቢከ ሩጃ خلق الانسان من علق ان الى ربك الرجع ምትመለሰው ወደ አላህ ነው ለምንድን ነው ይሄን የሚላቸው ካልከኝ በርካታ ምክንያቶች አሉ አንደኛው it creates sense of urgency ጊዜ የለህም ይሄንን ወህይ ይሄንን ሪቪሌሽን ለሰዎች አድርሰው ለሌሎች አድርስላቸው መልእክቱ ሌሎች ጋር መድረስ አለበት እንደ ሙስሊምኛ ኢና ኢላ ረቢከ ሩጃን ስናነባው you don't have time ይያለ ነው ጊዜ የለንም ሁላችንም ነገርን ለነገ እናዘገያለን ፕሮካስቲኔት የማድረግ ባህሪ ያለብን ተረቡስነት ነገ አደርገዋለሁ ነገ ፈጽመዋለሁ no don't sleep too much ብዙ አትተኛ don't procrastinate things for tomorrow ለነገ ነገሮችን አታዘገያቸው ምክንያቱም tomorrow does not really exist አንተ ነገ የምትለው በእውነቱ የለም ነገ ያለው ዛሬ ነው እድሜህ ዛሬ ነው ጊዜህ ዛሬ ነው ይሄ the power of now የሚባል ነገር አለ አይደል ያሁን ጉልበትን ማወቅ የዛሬን ጉልበትን ማወቅ ዛሬ መስራት ያለብን ዛሬ ነው የምትሰራው it's your time ነው ያንተ ጊዜ አሁን ነው ያለው ነገ ኢነ ኢላ ረቢከ ሩጃ ሊሆን ይችላል ነገ ወደ ጌታ ዘንድ መመለሻ ሊሆን ይችላል ወቅቱ አሁን ነው ያለህ ጊዜ ሱብሃንአላህ ለኛ የሚያስተምረው ምንድነው የነብዩ አለይሂ ሰላቱ ወሰለም ዲን የምታገለግሉበት ጊዜ አሁን ነው ነገ ነው ብለህ አታስብ you need to start it today ዛሬ መጀመር አለብህ ነገ ባንተ እጅ አይደለም ዛሬ ግን እርግጠኛነት ያስከው ባንተ እጅ አለ so you need to have the power deeply to believe the power of now አሁን በሚለው ጊዜ ውስጥ አሁን በሚለው ኃይል ውስጥ የዛሬን ኃይል የዛሬን አቅም በጥልቀት ማወቅ አለብህ በጥልቀት ማመን አለብህ ኢነ ኢላ ረቢከ ሩጃ ቁርአን አጂብ ነው እኮ it's a very deep personal development teaching እኮ ነው በጣም ጥልቅ የሆነ እኛ ምናስባው ኢነ ኢላ ረቢከ ሩጃ ስለ አኺራ ነው የሚያወራው ሐቢቢ ላላላ ስለ አኺራ ብቻ አይደለም የሚያወራው እያወራ ያለው ስለ አኺራ እኮ የሚነግርህ እኮ ዛሬን እንድትሰራበት ነው personal development ነው ስብዕናህን እያነጸው ነው
ስለ ታይም ያለህን እይታ እንድትቀይረው ነው ስለ መስራት ያለህን እይታ እንድትቀይር ነው it creates sense of urgency you need to do it now አሁን ማድረግ አለብህ የሚል ፓወርፉል የሆነ ሌሰን የሚሰጥ ነው ለማንኛውም ኢነ ኢላ ረቢከ الرجعى أرأيت الذي ينهى إلى القطر ያለው አያ 9ኛው አያ ከ9ኛው እስከ 19ኛው ያለው አያ በዋነኝነት አቡ ጀህል ስለሚባል የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው የሚያሳየን 3ኛው ክፍል ላይ ደርሰናል አራአይተ ይላቸው ነብዩን ነው የሚያናገረው አለይሂ ሰላቱ ወሰለም አሁንም አራአይተ ተመለከትከና አስተዋልከን الذي ينهى ያ የሚከለክለው ይሄ አያ በጣም ነው የሚወደው ለምሳላችሁ የምወደው አራአይተ الذي ينهى ያ የሚከለክለውን አየህን ማን ነው የሚከለክለው ከምንድን ነው የሚከለክለው ለምንድን ነው የሚከለክለው ማን ነው የሚከለክለው አይገርምም 3-4 ጥያቄዎች አሉት በውስጡ you know the art of communication የሚባል ነገር አለ የንግግር ጥበብ the art of public speaking በህዝብ ቦታ ላይ ቆመ አደባባይ ላይ ቆመ የመናገር ብቃት ጥበብ you know speech it has its own art ንግግር የራሱን አርት አለው ጥበብ አለው ይሄ አያ art of speech ነው የሚያስተምረን የሚገርማችሁ ነገር እኛ ስለ አቡ ጀህል ላይ ብቻ ነው ፎከስ የምናደርገው ነው አያው ላይ ፎከስ ማድረግ አለብን ምክንያቱም በአርት ኦፍ ኮሙኒኬሽን ውስጥ በንግግር ጥበብ ውስጥ አንተ የምታናገረውን ህዝብ ማለት ነው አቴንሽኑን መውሰድ ከፈለክ እንዲያደምጡ ከፈለክ ማድረግ ያለብን ነገር ልንገር you have to create a mystery ሚስጥራዊ ነገር መፍጠር አለብህ ምን ብለ አራአይተ الذي ينهى ያ የሚከለክለውን አየህን ወዲያው የሚያደምጥ ሰው የሚያስበው ማን ነው የሚከለክለው ከምንድን ነው የሚከለክለው ማን ነው የሚከለክለው እንዴት ነው የሚከለክለው አራት ጥያቄዎችን በአንድ አያ ውስጥ ሚስጥር ያደርጉታል curiosity እንዲፈጠር ያደርጋል ሁሉ ጊዜ በንግግር ውስጥ curiosity ስትፈጠር ሚስጥራዊ ስታደርገው ሰዎች አንተን ለመስማት ይጓጓሉ art of communication የሚያስተምር ነው so አራአይተ الذي ينهى የሚከለክለውን አየህን ስለዚህ እነዚህ ጥያቄዎችን የሚመልሰው የትኛው አያ ነው ካላችሁኝ አራአይተ الذي ينهى عبدا اذا صلى አሁን መልሱን የምታገኙት 10ኛው ላይ ነው عبدا ይላል what an amazing slave እንዴት የሚደንቅ የሆነ ባሪያን መሰለ ይከለከለው አያ አሁን የሚከለክለውን አየህን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም የሚከለክለው ማን ነው عبدا አንተን አላላቸው ነብዩን እኮ ነው የሚከለክለው እኮ ታቃላችሁ ታሪኩን ሲራውን ታቃላችሁ አቡ ጀህል ነው ነብዩን ሰለላሁ ዐለይሂ ወሰለም ሰላት እንዳይሰግዱ እየከለከለ ነው ያለው ግን አላህ አንተን አላላቸው ነው عبدا አለ what an amazing incredible slave ድንቅ የሆነ ባሪያ ኢዛ ሰላ በሰገደ ጊዜ you know عبدا ኢዛ ሰላ ሲል ባሪያ በሰገደ ጊዜ የሚደንቀው ባሪያ በአእምሮአችን እንድንሰለው ነው የሚያደርገን ቪዥዋላይዝ እንድናደርገው ያደርገናል አሁን ምን ጥያቄ ተመለሰ መሰላችሁ ማን ነው የሚከለክለው عبدا ከምንድን ነው የሚከለክለው ኢዛ ሰላ በሰገደ ጊዜ ማን ነው የሚከለክለውስ አቡ ጀህል ስሙን ግን አልጠራውም ለምን ካኖ ረቡና ጀለ ወላ يقول لا يستحق أن يذكر اسمه في القرآن الكريم በቁርአን ውስጥ ኢየሱስ መወሳት ክብሩ አይደለም ቢፊት ያደርገው አይገባው so beautiful ነው በጣም ነው የሚገርም عبدا اذا صلى አሁንም አራአይተ ተመለከትከን ان كان على الهدى በጣም የሚደንቀኝ አያ 11ኛው አያ አራአይተ ተመለከትከን አሁንም ነብዩን ነው የሚያናገራቸው يخاطب ነብዩ አለይሂ ሰላቱ ወሰለም كم مره في هذه السوره يخاطب نبيه عليه الصلاه والسلام ስንት ጊዜ ነው ነብዩን የሚያናገራቸው በዚህ ሱራ ውስጥ ይገርማል አሁንም አራአይተ ان كان على الهدى አቡ ጀህል በሁዳ ላይ ቢሆን አይለል ሁዳ በሁዳ ላይ ተመኩን ቢያደርግ ኖሮ ልክ ሁዳን እንደ ሰገነት አድርጎ ሳለው አላህ በዛ ሰገነት ላይ አቡ ጀህል ተቀምጦ ቢሆን ሊያመጣ የሚችለውን ሶሳይቲ ላይ ኢንፍሉዌንሱን ተጽዕኖውን ግን አስተውለዋል አላቸው አላህ ምን ይያለን ነው በ11ኛው አያ ውስጥ there is deep potential inside Abu Jahl that can affect the entire society የመካን ሙሉ ማህበረሰብ ተጽዕኖ ሊያሳድር የሚችል የሚገርም የሆነ ፖቴንሻል አለው አቅም አለው አቡ ጀህል ምን ቢሆን አይለል ሁዳ ቢሰልም ማለት እኮ ነው አላህ እኮ ቢሰልም ይላል አይለል ሁዳ ማለት አልሁዳ هو الاسلام አቡ ጀህል ቢሰልም
he has a great potential inside potential አለው ሶሳይቲን የሚጠቅምበት ዋው በጣም ነው የሚገርመው ሱብሃንአላህ በጣም ነው የሚገርመው አው አቡ ጃህል የእስላም ጠላት ነው ግን ይሄ ጠላትነቱን ትቶ ቢሰልም ፓወር አለው ፖቴንሻል አለው ያለን ነው አንድ ሰው እስልምናን አስተዋውቃችሁት ሊከፍር ይችላል ካፊር ነው ብለን ምንለው እስልምናን አስተዋውቀ ነው አልቀበልም ካለ ከገባው በኋላ ከተረዳው በኋላ ሪጀክት ካደረገው ነው ከዛ ውጭ ያለው ሙሽሪክ ነው ኦኬ ግን በእናንተ አስባችሁ አታውቁም አርቲስቶች ፖለቲከኞች በማህበረሰብ ውስጥ በተለያየ ወይም ደግሞ በአለም ላይ የተለያየ አይነት ፖቴንሻል አላቸው እነዚህ ሰዎች እኮ ቢሰልሙ ፖቴንሻል አላቸው ብላችሁ የምታስቡ ሰዎች የሉ they can benefit አኸሪን they can benefit others ሌሎች መጥቀም ይችላሉ ማህበረሰባቸው ላይ ተጽዕኖ ማሳደር ይችላሉ የምትሏቸው ሰዎች የሉ ኳስ ተጫዋች ሊሆን ይችላል አርቲስት ሊሆን ይችላል ፖለቲሻን ሊሆን ይችላል whatever it is አቡ ጃህል እንደዛ አይነት ነው ቁርአን በጣም የሚደንቅ ነው ፊሎሶፊው ምንድን መሰላችሁ ካፊር ነው ማለት እስልምናን ሪጀክት ያደረገ ነው ማለት በውስጡ ያለውን ፖቴንሻል ዲና ያደርጋል ማለት አይደለም እኛ አንድ ሰው ከኛ ካልሆነ አይደለም ካፊር ካልሆነ የሆነ ከኔ ጀማ ከኔ እንትን ካልሆነ እኮ ያለውን ነገር በሙሉ ፖቴንሻሉን ጉልበቱን አቅሙን ችሎታውን ዕውቀቱን ምናምን ገደል ነው መንከታው ለምን የኛ ሰው አይደለም ይህ ያበደ ሜንታሊቲ ይባላል ይሄ በቃ ሳይኮሎጂካል ዲስኦርደር ይባላል የስነልቦና መዛባት ይባላል አላህ የኢስላም ቀንደኛ ጠላት የሆነው አቡ ጃህል ዋው አቡ ጃህል እኮ ቢሰልም ይጋራ ፓወር ያለ ነው አላህ ፖቴንሻል ፓወር አለው ያለ አክናውሌጅ ያደረገ ነው አላህ በአቡ ጃህል ኢንሳይድ አቡ ጃህል ያለውን ነገር እኛ እርስ በርሳችን እንኳን ከኛ ካልሆነ ከኔ ዘር ወይም ደግሞ ከኔ ቡድን ወይም ከኔ ኖ ዌይ አቡ ጃህል እንኳን ፖቴንሻል አለው ምን ይያልኩ ነው መሰለ ካሜራውን ወደ ራስ አዞሮና አንተ ቁጭ ብለ where is my hidden potential የኔ የተደበቀው ፖቴንሻል ምንድነው አላህ አቡ ጃህል ፖቴንሻል አለው ብሏል አቡ ጃህል was a political figure he was the best orator by the way አቡ ጃህል በጣም አንደበተሩቱ ነበር ፖለቲከኛ ነው ሲናገር ጆሮ ይሰጣዋል አእምሮና ልቦናዎችን እንዴት መቆጣጠር እንዳለበት በሐሳብና በንግግር ያቀበታል he can mobilize ማነሳሳት ይችላል ጦር አነሳስቶ የጦር እንትን አውድማ ማድረግ ይችላል ሀገሩን ከባድ ሰው ነው he got the potential ወደ ራስ ዞር በልና what is my potential የኔ ፖቴንሻል ምንድነው እኔ ያንተ ፖቴንሻል ነው ብዬ መንገር አልችልም ምክንያቱም የተደበቀ የሆነው እምቅ ችሎታ እምቅ አቅም you will discover it through time በጊዜ ነው የምትገልጠው በጊዜ ነው የሚታወቀው ያንን በጊዜ ደግሞ through time discover ለማድረግ you need to see yourself deep down inside ውስጥህን በደንብ ማየት ያስፈልጋል ውስጥህን በደንብ መቃኘት ይፈልጋል ጊዜ ይፈልጋል በጊዜ ግን through time ግን deeply looking ውስጥህን በማየት ግን በጊዜ ሂደት ውስጥ ምን ይመጣል ፖቴንሻልህን መረዳት ትችላለህ so አራአይተ ኢን ካነ አለል ሁዳ አው አመረ ቢተቋ ጭራሽ የባሰው በተቋ ቢያዝ ግን የሚያመጣውን ተጽዕኖ አስተውላልን ይላቸዋል ቁጥር 12 ላይ አይገርምም አቡ ጃህል በተቋ ካዘ ቢያዝ በጣም ብዙ ሰዎችን ወደ ተቋ ሊጠራቸው ይችላል ይገርማል በማህበረሰባችን ውስጥ ሰዎች አሉ የተለያየ አይነት ሙያ ላይ ያሉ የተለያየ ፖቴንሻል ያላቸው እና የሚገርም ነገር በተቋ ቢያዙ በጣም ብዙ ሰዎች ላይ ተጽዕኖ ማሳደር የሚችሉ አሉ ፖቴንሻል ኢንሳይድ ፖቴንሻል ማተርስ a lot በውስጥ ያለ ፖቴንሻል ጉልበት በጣም ትርጉም አለው አላህ በአቡ ጃህል ውስጥ ያለውን ፖቴንሻል ትርጉም ነው የሰጠው እኛም ትርጉም ሰጪዎች ነን የሆነ ወንድም የሆነ አንዲት እህት ያላትን ፖቴንሻል ስናይ ዕውቅና እንስጥ ኢቭን እንኳን በሐሳብ ባንግባባም እንኳን በሐሳብ እንኳን አንድ ፔጅ ላይ አንድ ገጽ ላይ ባንሆን you know what እከሌ በዚህ ጉዳይ ላይ ብቃት አለው እከሊት በዚህ በኩል ላይ ማሻአላ በጣም ዕውቀት አላት ብቃት አላት ከኔ ጋር ግን ማንስማማበት ሐሳብ አለ እሺ ኦኬ ችግር የለውም እሱ ግን ከኔ ጋር የሚጣጣም ነገር ስለሌላቸው ብቻ የነሱን ነገር ዲስሚስ ማድረግ ከሆነ እሱ ከባድ ነው በጣም ከባድ ነው that's not ቁርአናዊ attitude አይደለም ለማንኛውም አራአይተ ኢን ከዘበ ወተወላ በተቃራኒው ደግሞ ይህ ሰው በውሸቱ ቢቀጥል ሌሎችን በመከልከልም ማን ነው ወተወላ ጀርባ ሰጥቶ በመሄድም ደግሞ ቢቀጥልበት በዚሁ በእስላም ጠላትነት በዚሁ በክህደቱ ቢቀጥል ደግሞ በራሱም ላይ በሌሎች ላይ የሚያመጣው ተጽዕኖ ግን አሳደራ አይተዋል ምክንያቱም አቡ ጃህል ይጋራ ፖለቲካል ፓወር
ፖለቲካል ፓወር ሂዝ አ ፖለቲሻን ፖለቲካል ሊደር ነው። ፖለቲካል ሊደር ፖለቲካዊ መሪ የሆነ ሰው ደግሞ በህዝቦቹ ላይ ተጽዕኖ ያሳድራል። በህዝቡ ላይ ተጽዕኖ ያሳድራል። ፖዚቲቭሊ ይሁን ኔጌቲቭሊ መሪ በህዝቦቹ ላይ አዎንታዊ ይሁን አሉታዊ ተጽዕኖ ማሳደር ይችላል። እና አቡ ጃህል በተቅዋ ቢያዝ በሁዳ ላይ ቢሆን የሚያሳድረው ፖዚቲቭ የሆነ ተጽዕኖ አለ። በተቃራኒው ደግሞ በክህደቱና በጥመቱ ከቀጠል ደግሞ ለሶሳይቲማ ዳንጀረስ ነው፣ አደጋ ነው። ኔጌቲቭሊ የሚያሳድረው ተጽዕኖ አለ። አይገርምም? አቡ ጃህል መድኃኒትም አለው መርዝም አለው። ግን ያለው አንድ ፓወር ነው። ያ ፓወሩ አጠቃቀሙን ነው። አጠቃቀሙ መድኃኒት ይሆናል፣ አጠቃቀሙ ምን ይሆናል? መርዝ ይሆናል። በመርዝነቱ ነው ግን እሱ የቀጠለበት። ብዙዎች የሚገርማቸው ነገር የሚገርም ፖቴንሻል ያላቸው ሰዎች አይተናል ዓለም ላይ። ግን በሚያሳዝን ሁኔታ ይሄ የሚገርም ፖቴንሻላቸው ፖዚቲቭሊ አልተጠቀሙትም፣ ኔጌቲቭሊ ነው የተጠቀሙት። ፓወርን ማወቅ ብቻ ሳይሆን የሚያስፈልገው ፓወርን እንዴት ፖዚቲቭሊ መጠቀም እንዳለብህ ማወቅ መቻል አለብህ። በውስጥ ያለውን እምቅ ችሎታ በውስጥ ያለውን ልዩ ክህሎት ማወቅ ብቻ ሳይሆን ካወቅክ በኋላ እንዴት ጠቃሚ በሚሆን መልኩ ለራስህም ለማህበረሰብህም ማዋል እንዳለብህ ማወቅ መሰረታዊ ነገር ነው። አለም ያዕለም ቢአን አላህ የራ 14ኛው አያ አቡ ጃህል አያቅም እንዴ ይላል። አለም ያዕለም አያቅም ቢአን አላህ የራ አላህ በጣም እንደሚያየው ሆኖ አቡ ጃህልን አላህ አሁን እኮ ስለ አቡ ጃህል ኢንሳይድ ፖቴንሻል ነበር የነገረና ውስጣዊ ፖቴንሻሉን የነገረና አቅም አለው ብሎናል። ኦኬ አሁን ደግሞ የሚያደርገውን የማያውቅ ነው የሚመስለው። ማለት እስልምና ላይ ስኪም እያደረገ ነው አጌንስት እስልምና ለመጣል የሚያስብበት የሚወጣበት የሚወርድበት መንገድ አለው እና አላህ ማያየው ነው የሚመስለው ይላል። እና ይሄንን አያኔ ሳነበው በጣም ፐርሰናሊ ለግሌ በጣም ይገርመኛል። ለምሳሌ አቡ ጃህል ለነብዩ አለይሂ ሰላቱ ሰላም ጠላት ሆኖ ነው የሚሰራውን ነገር አላህ ማያቅ ይመስላል እንዴ ያለው አላህ አይደል? አለም ያዕለም ቢአን አላህ ጠላትን አላህ እንደዛ የሚያይ ከሆነ ለነብዩ ወዳጆችን አላህ እንዴት ነው የሚያያቸው? አለይሂ ሰላቱ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም አፍቃሪዎች ለነብዩ ሰለላሁ ዐለይሂ ወሰለም ወዳጆች የነብዩ ክብር ከፍ ለማድረግ ደፋ ቀና የሚሉ የነብዩ ሰለላሁ ዐለይሂ ወሰለምን ዲን ለሰው ልጅ ሊያካፍሉ ለነብዩ ዲን አለይሂ ሰላቱ ሰላም የሚደክሙትን አለም ያዕለም ቢአን አላህ የራ አላህ የማያይ መስላል ያያልኩ ለነብዩ ሰለላሁ ዐለይሂ ወሰለም ጠላት የሆኑትን ያያል። የነብዩን አለይሂ ሰላቱ ሰላም ዲን ቆፍሮ ከመሬት ለመቅበር ፖለቲካሊ ኢኮኖሚካሊ ሶሻሊ የሚዘረጉትን ወጥመድ በሙሉ አላህ ያያል። በተቃራኒው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ዲን ከፍ ለማድረግ የሚደክሙትንም አላህ ያያል። አለም ያዕለም ቢአን አላህ የራ ከላ ሱብሃንአላህ በጣም ይገርማል። አለም ያዕለም ቢአን አላህ የራ ከላ ይከልከል ለኢለም የንተሂ ከእንደዚህ አይነት ተግባሩ ይሄ አቡ ጃህል የሚባለው ማይቋረጥ ከሆነ ለነስፈዐን ቢናሲያ እዚህ ጋር እንደዚህ ነው የምንይዝለት። በቃ ቪዲዮ ሲሆን ጥሩ ነው። አንዳንዴ በኦዲዮ ማስተማር ሲሆን በጣም ከባድ እንደዚህ በግን አይታችሁ ከሆነ በግ እዚህ ይሄኛውን ሳይዱ በግ ከያስከው መንቀሳቀስ አይችልም። you cannot go anywhere በቃ ኤክስፕሬሽን ነው። በግን በኃይለ ብርቱ እዚህ ጋር ከያስከው መንቀሳቀስ አይችልም፣ አቅም አይኖረውም። ፓወሩ በሙሉ የምትቆጣጠርበት የአቡ ጃህል አንዱ ፓወሩ አእምሮ ነው። አቡ ጃህል እኮ አቡ ጃህል ተብሎ መሐይብ ተብሎ ከመጠራቱ በፊት አቡል ሐከም ነው የሚባለው እኮ ጥበበኛው ተብሎ ነው የሚጠራው። ባይዘው he was very wise man በጣም ጥበበኛ ነው። እስልምና ከመጣ በኋላ ነው አቡ ጃህል የተባለው። ለምን? እስልምና እውነት መሆኑን እያወቀ ጠላት ስለሆነ እስልምና ነብዩ ሰለላሁ ዐለይሂ ወሰለም እውነት መሆናቸውን እያወቁ ስለካደባቸው እንጂ አቡ ጃህል እኮ ስሙ አይደለም። ታውቃላችሁ አቡል ሐከም ከእስልምና ከመምጣቱ በፊት የነበረው ኩንያ ነው የነበረው የማረክ ስሙ ነው። አሁን ደግሞ የማረክ ስሙ አቡ ጃህል ሆኗል። ጃሂላ አቡ ጃህል ሆነ። ሶ ኤክስፕሬሽን ነው ማለት እንዳይነቃነቅ አድርገን እንይዘዋለን ማለት ነው። ናሲየተን ካዚበትን ኻጢያ ይልና በጣም የሚደንቀኝ ነገር በጣም የሚደንቀኝ 17 እና 18ኛው አያ ነው። ፈልየድዑ ናዲያ ይላል አላህ። ፈልየድዑ ይጣራ። ይሄ አቡ ጃህል የሚባለው ናዲያ የፈለገውን አይነት ቡድን ይጥራ። ማንን ለማጥቃት? አብደን ይዛ ሰላ አብደን የኔን ባሪያ ድንቅ የሆነውን ባሪያ ነብያችን አለይሂ ሰላቱ ወሰለም ሲገልጽ አላህ አብደን ይዛ ሰላ ብሏል በሱራው። አብደን ይዛ ሰላን ለማጥቃት
የፈለገውን ኃይል ሰብስቦ ይምጣ he can gather all powers የፈለገውን ሁሉ ኃይል ይጥራ فليدع ناديا سندعو الزبانية እኛም ደግሞ we gonna send እኛም እንልካለን ይላል እንጠራለን ይላል سندعو الزبانية legends of angels ቆጥራ የማትጨርሳቸው የሆኑ የመላእክት ወታደሮችን እንልካለን ማንን ለመጠበቅ صلوات ربي وسلامه عليه فليدعو ناديا سندعو الزبانية سندعو الزبانية ربنا جل وعلا يتحدى الله نبي صلى الله عليه وسلم لما تبك ديفند لما درك ياسفرارال ابو جهل political power አለኝ ብሎ ነው የሚያስበው political powerን ተጠቅሞ የፈለገውን ወታደር የፈለገውን ኃይል መሰብሰብ ይችላል እሳቸውን ለማጥቃት እኔ የምጠራው ሰነድኡ ዘባንያ ተቆጥረው የማያልቁ የመላእክት ወታደሮችን እጠራለሁ to defend and protect the messenger መልእክተኛው አለይሂ ሰላቱ ወሰላምን ክብራቸውን ለመጠበቅ እሳቸውን ለመጠበቅ የእሳቸውን ሜሴጅ መልእክታቸውን ለመጠበቅ አላህ ለነብዩ ሰለላሁ ዐለይሂ ወሰለም የሰጣቸው ክብር እንዲህ ዝም ብሎ ቀላል ነገር አይደለም لا يتصور العقل اصلا والله العظيم አእምሮ እንኳን ማለት ነው መረዳት አይችልም አላህ ለነብዩ ሰለላሁ ዐለይሂ ወሰለም የሰጣቸው እንትን ቀደር በዚህ ሱራ በዚህ ተከታታይ ትምህርት ውስጥ በጣም ተገልጦ እንዲታይ የምፈልገው ነገር በቁርአን ውስጥ አላህ የቁርአንን ታላቅነቱን በገለጸበት ሂደት ውስጥ የነብዩን ክብር እንዴት እንደገለጸ ነው ተመልከቱ አላህ ሰነድዑ ዘባንያ እኔ ሁሌ ሱረቱል ኢቅራ ሳነብ ኢተጅስሚ በጣም ነው ሚነካኝ ሰነድዑ ዘባንያ አንዳንድ ሰው አያቅም ስለ ነብዩ እንደፈለገ ያወራል አለይሂ ሰላቱ ወሰለም ስለ ነብዩ እንደፈለገ ይጽፋል ብዙ ነገር ይላል እና አላህ እኮ ቢፈልግ ሰነድዑ ዘባንያ ብሏል አንድ መልአክ እኮ ይወለ ለነብዩ ሰለላሁ ዐለይሂ ወሰለም ጠላት ለሆነ ዓለም በሙሉ ጠላት ቢሆን አንድ መልአክ በቂ ነው አንድ መልአክ ግን ደሳቸው ያለውን ክብር ሲገልጽልን ሰነድዑ ዘባንያ ነው ስለዚህ legends of angels በርካታ መላእክቶች ቦዲጋርድ ሆነው ይመጣሉ ነው ለነብዩ ሰለላሁ ዐለይሂ ወሰለም ይያላን ያለው ጠባቂ ሆነው ይመጣሉ በሱረቱል ኢቅራ ውስጥ ተቀላል ስናረጋው በሱረቱል ኢቅራ ውስጥ ነብያችንን አለይሂ ሰላቱ ወሰለም አላህ 13 ጊዜ ያናግሯቸዋል ነብያችንን አለይሂ ሰላቱ ወሰለም የስልጣኔ ቁልፍ የሆነውን ኢቅራን ማንበብን ሰጥቷቸዋል አላህ በሱረቱል ኢቅራ ውስጥ اقرا باسم ربك የጌታህ ስም አንብብ ብሎ የኤጁኬሽን ፊሎሶፊ በቢስሚላህ መጀመር እንዳለበት ነግሯቸዋል ረቢክ ያንተ ጌታ ነው ብሎ ተለጥፉ الرحمه እዝነቱን ፍቅሩን እንክብካቤውን አሳይቷል اقرا وربك الاكرم ያንተ ጌታ ረቡክ ነው ጌታህ ነው አልአክረም እጅጉን ረቂቅ የሆነ ካምሮ በላይ የሆነ ቸርነት ያለው ጌታ ነው በብዕር ያስተማረ ነው መጨረሻ ኢነ ኢላ ረቢከ ሩጅዓ ወደሱ ነው የምትመለሰው ያንተን ጠላት የሆኑ ሰዎችን በየትኛውም ሰዓት ላይ በርካታ መላእክት ልኬ ላጠፋቸው እችላለሁ የነብዩ ቀድር የነብዩ ሰለላሁ ዐለይሂ ወሰለም ታላቅነት የተገለጠበት ሱራ ነው ሱረቱል ኢቅራ አንድ ሰው ስለ ሱረቱል ኢቅራ ሲያስብ እንዲያስብ ፈልገው የነብዩ ሰለላሁ ዐለይሂ ወሰለም ክብር የተገለጠበት ሱራ ነው የሚለው ነው በስተመጨረሻ ስናጠናቀቅ በክፍል 1 ላይ ዛሬ ክፍል 3 ላይ ነው በክፍል 1 ላይ ጥያቄ አንስላችሁ ነበር what is the ultimate goal of education from Quranic perspective በቁርአን እይታ የትምህርት የመጨረሻ ግቡ ምንድነው ሱረቱል ኢቅራ መጀመሪያውና መጨረሻው በጣም የሚያምር ነው ይሄን አሳይቻችሁ አጠናቀቃለሁ اقرا باسم ربك الذي خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما لم يعلم እስከ 5ኛው አያ እስከ 5ኛው ያለው አያ ስለ ትምህርት ነው የሚያወራው ስለ ዕውቀት ነው የሚያወራው አሁን ካንድ እስከ 5 ስለ ዕውቀት ከተማረም በኋላ what is the ultimate goal መማራችን ማወቃችን የመጨረሻ ግቡ ጥቅሙ ምንድነው ብለን ስንጠይቅ የመጨረሻው አያ 19ኛው አያ ላይ ነው መልስ የምናገኘው አላህ ምን ይላል ለነብዩ ሰለላሁ ዐለይሂ ወሰለም ሲያናገራቸው ከላ በፍጹም ይከልከል ይህ አቡ ጃህል የሚባለው ላ ቱጥዑሁ እንዳትታዘዘው በሱ ላይ ደግሞ በዛ ላይ ደግሞ ተጽኖ እንዳያሳድርብ more appropriate የሚሆነው ትርጓሜ ላ ቱጥዑሁ ማለት ተጽኖ እንዳያሳድርብ ነው ምክንያቱም አቡ ጃህል ፖለቲካል ፓወር ያለው ሰው ነው
ተጽዕኖ ያሳደራል ላ تطعه ተጽዕኖ እንዳያሳደረብህ ወስጁድ ወቅተሪብ ወስጁድ ስጁድ አድርግ ወቅተሪብ ወደ ጌታ የበለጠ ተቃረብ ወቅተሪብ የሚለውን ባን እዩልኝ ሱረቱል ኢቅራ ሲጀምር በአሊፍ ነው የጀመረው አሊፍ የመጀመሪያው ሲጨርስ ባ ነው አሊፍ ባ ነው ኢቅራ ነው አንብብ ነው የማንበብ የመጨረሻ አልቲሜት ጎሉ ምንድነው ያላቸው መሰለ አላህ ወስጁድ ወቅተሪብ ነው The ultimate goal of education is sajda ነው የእውቀት የመጨረሻ ጥጉ ግብና ዓላማው አንተን ስጁድ ላይ ያስወርድ ይገባል አንድ ወቅተሪብ ባወቅ ቁጥር ወደ አላህ የሚያቀርብ መሆን አለበት ስጁድ የማያስወርድ ዕውቀት ወደ አላህ በየቀኑ የማያቀርብህ ዕውቀት እንጀራ ትበላበታለህ ዳቦ ትበላለህ በድንጋይ የተሰራ ቤት ውስጥ ትኖርበታለህ ከዛ አይሻገርም በቃ ግን የእውነት ይሄ ሶፊስቲኬትድ የሆነው ማይንድ so deep የሆነው ኢንተሌክት አእምሮ አቅል የተሰራው ለዚህ ብቻ ነው የሆነ ነገር ሰርቶ ዳቦ ሊበላበት ብቻ ነው አይመስለኝም I don't think so የመረለጠ ደግሞ ቁርአን አያቶችን ስናይና ዲፕሊ ስለ ዕውቀት ስናስብ ዕውቀት ስጁድ የሚያስወርድ መሆን አለበት ሱብሃንአላህ ብሎ የሚያንበረክክ መሆን መቻል አለበት ዕውቀት አልቲሜት ጎሉ ስጁድ ነው ሲባል የዕውቀት ትክክለኛ ኔቸሩ መስገድ ከሆነ you cannot be egotistical ማለት ነው በዕውቀት ኩራተኛ መሆን አትችልም ምክንያቱም ስጁድ የሚገፋው ነገር ቢኖር ኩራተኝነትን ነው አተዘሉ ሊላህ ነው ለአላህ ነው የምትወድቀው ስለዚህ ለነብያችን አለይሂ ሰላቱ ወሰለም ምን ያላቸው ነው አላህ በመጀመሪያው አንድ ከቁጥር 1 እስከ 5 ባሉ አያቶች ስለ ኢቅራ አውርቶ መጨረሻ ላይ ስለ ሰጅዳ ሲነግራቸው you know what that is the ultimate goal of education አንተ ዓለማዊም መንፈሳዊም ዕውቀት ግብና ዓላማው መንፈሳዊነት ነው እርሱም ሰጅዳ ነው እርሱም ወቅተሪብ ወደ አላህ መቃረብ ነው ስንጠቀልለው የዕውቀት ኤጁኬሽን አልቲሜት ጎሉ ሁለት ነገሮች ናቸው አንደኛ የምናውቀው ዕውቀት በአጠቃላይ ወደ አላህ የሚያቃርብ መሆን አለበት ስጁድ የሚያስወርድ መቻል አለበት ሁለተኛ ማህበረሰባችን ራሳችንና ማህበረሰባችንን ለዱንያችንም ለአኺራችንም የሚጠቅም ነገር የምናደርግበት መሆን አለበት ነስዓደል አኺሪን بعلمنا ባወቅንበት ዕውቀት ሌሎችን نخدم ሌሎችን serve እናገለግላለን ተግባብተና ስለዚህ ስንጠቀልለው ከቁጥር 1 እስከ 19 ያለው ሱረቱል ኢቅራ የነብያችን አለይሂ ሰላቱ ወሰላምን ክብር ማዕረግን ከፍ የሚያደርግ ነው ነብያችን አለይሂ ሰላቱ ወሰላም የስልጣኔ ቁልፍ የሆነውን ዕውቀትን ማንበብ መማርን ኤጁኬሽን አስረክበውን ሄደዋል ይሄንን ይዘን እኛም ስልጣኔያችንን በዕውቀት የተገነባ በዕውቀት የተሞላ በዕውቀት የታጠረ ስልጣኔ እንዲኖረን መድከም አለብን ኢንሻአላህ በክፍል 4 ላይ ስመጣ አዲስ ሱራ ይዤላችሁ መጣለሁ በእርግጠኝነት ከሱረቱል ኢቅራ የበለጠ ሱራ አዚማ አስገራሚ አስደናቂ የሆነ ሱራ ነው ይዤላችሁ መጣው ለዛሬ እዚህ ላይ ያበቃለሁኝ ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፋኒ ወኢያኩም ቢአያቲ ወዚክሪል ሐኪም ወሰላሙ አለይኩም